አይደለም የሚቀርበው ያንተን ጤና ለማስቀደም ስል ነው እዚህ ድረስ የተገኘሁት። ምን አርጋችሁ ይኖርታ? ምን አረጋለሁ እኔ? ድንገት ተረጋጋ። ከሆስፒታል ወጣ። በጣም ደስ ብሎኛል። የእውነት ለመናገር የምር በጣም አስደንግጦኝ ነበረ። ምክንያቱም ይሄ አይገባውም ለሱ ማለት ነው። ሰላም ጤና ስጥልኝ። እንዴት አመሻችሁ? የእፉዬ ገላ ቤተሰቦች ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ቪዲዮ ከሰራሁ እንደዚህ ቆይበና አብርሃም ማለት ነው። ያው ትላንትና ቪዲዮዎቹ የእሱ የተለቀቀው ቪዲዮ ከትላንት ወዳ ጀምሮ ያየው ነበረ። ግን ያው በርቀት ሆናችሁ የምትታዘቡት ነገር አለ እንደ ትዝብት ነበር እየታዘብኩት የነበረው። በሩታም አዝኛ ያለው ማለት ማረግ የሌለባት ነገር ነበረ ስታረግ የነበረ። ፕራንክ ሆነ ድራማ ሆነ ይሄ ህይወት ነው ነው የሚቀለድበትና የማይቀለድበት ነገር ላይ ብትለዩ መልካም ነው። ሁለተኛ ደግሞ ሩታ እርግዝና በጣም እየለየ ወይም እየገፋ ነው፣ በጣም እየታየ ነው ያለውና በዚህ ሰዓት ላይ ስለመለየት ማውራት የነበረባቸው ሰዓትም አልነበረ። እንዴት ልጆቻቸውን ማሳደግ ልጃቸው እንዴት ማሳደግ እንዳለባትና እሷን ትሪት ማድረግ ነው እንጂ በእንደዚህ አይነት ነገር እሱንም ቴንሽን ውስጥ ገብቶ እንደዚህ እስከ መውደቅ ራሱ እስከ መሳት ነው የደረሰው። ኤኒሃው በድጋሚ አይደገም ብዬ ተስፋ አድርጋለሁ። ወይ ይሄ ደግሞ የተፈጠረው ሁለታቸው ሰላም እንዲያወርዱ ሊሆንም ይችላል። እኛ የምናውቀው ነገር የለምና ብቻ ግን እሱ እንደዚህ ራሱን ስቶ ራሱን እንትን እስከሚል ድረስ ሆስፒታል እስከ መግባት መድረስ አልነበረበትም። አሳዝኖኛል። ይሄ ደግሞ ያው ሩታ ባመጣችሁ ልጅ ምክንያት ነው። ደግሞ ምን ያክላል በጣም ትልቅ ሰው ወፍራም የመነስኩ በጣም የምር ትንንሾች ናቸውና ልጆች ስለሆኑ ትልልቅ ሰዎች ከነሱ እድሜ በላይ ሲመጡ ሙሉ ለሙሉ ይሸፍኗቸዋል። ታውቃላችሁ። እኔ ብቻ ነኝ ወይስ ለሁሉም ሰው እይታ ነው? እና ሩታዬ በድጋሚ እንደዚህ አይነት ስህተት እንደማትሰሪ ተስፋ አደርጋለሁ። አንዳንዴ በእንደዚህ አይነት ነገሮችም ሲፈጠሩ ደም ማነስ ይመጣል፣ የስኳር የተለያዩ የፈለገ ልጆች ነን ብላችሁ ብታስቡ ድንጋጤ፣ ጭንቀት፣ በተለይ ጭንቀት በጣም ከባድ ነው ማለት ነው። ቴንሽን ውስጥ ስትገቡ በጣም ከባድ የሆኑ እንትን ነው የሚመጡትና ጥንቃቄ የምትወዱ ከሆነ ልጅሽ አባት ነው ጥንቃቄ ብታረጊለት ማለት አሁን ያደረግሻቸው ነገሮች ሰሞኑ አይኑ እሷ አናዶሻ በብዙ ነገር እሱ መበቀል ትፈልጊያለሽ ምናምን፣ ግን ቢያንስ አንድ ሰው ከአንዳችሁ ተሽሎ መገኘት አለበት። አብርሃም ካጠፋ አንቺ አብርሃም መመለስ እንጂ እሱን ያደረገው ነገር መልሰሽ አንቺ የምታደርጊ ከሆነ ከሱ የተሻሰብሽ አይደለሽም አንቺ ማለት ነው። አንድ ሰው ገልጦ መገኘት አለበት አይደል? ቤቱ ሁለቱም መሪ ከሌለ አንዱ ሰው መሪ ማግኘት አለበት። ሁለታችሁም ግልፍተኛ ከሆናችሁ ማለት ሚዲያ ወጣ ነው ቤተሰብ የሚያውቀው ትዳር ነው እና አብራችሁ ባትኖሩ ርቀት ምናምን ቢኖርባችሁ ርቀት ነው እንደዚህ የሚያደርጋቸው ምናምን ትላላችሁ ና ርቀት ደግሞ አይደለም። አብራችሁ እየኖራችሁ የተለያዩ ሰዎች እንደመጡ በእናንተ ትዳር ላይ ጣልቃ እየገቡ እስኪ ያመሳስሉላችሁ ድረስ ከፈቀዳችሁላቸው እናንተ ናችሁ ጥፋተኛ፣ እነዚያ ሰዎች አይደሉም። ማንም ሰው ማለት ነው ቤተሰብም ይሁን ጓደኛ ይሁን በሰጣችሁት ልክ ነው ድንበር አልፎ የሚመጣባችሁ። ግን ቀይ መስመር ካስቀመጣችሁለት ቤተሰብም ይሁን እህት፣ ወንድም፣ ጓደኛ ያችን ቀዩ መስመር አልፎባችሁ አይመጣም። እናንተ አሁን ለማንነት ነጻነት በራሷ አይዲያ መጥታ በራሷ ይሹ እየሰራች ነው ያለችው። እናንተ ረስታቸዋለች ማለት ይቻላል። እናንተ ግን እሷ ላይ አልተዋለች ማለት በእሷ ምክንያት የጣላችሁት ግን እስካሁን ሰላም አላወረዳችሁም። አብርሃም እስከ መታመም ራሱ ስቶ ሆስፒታል እስከ መግባት ይህ ቪዲዮ ሲያየዋል የአብርሃም ቤተሰብ ምንድን ነው የሚሰማቸው? እናቱ ትደነግጣለች፣ አባቱ ይደነግጣል። ቢቀርስ ይላሉ ና እነዚህ አይነት ነገሮች ስትሰሩ ለቤተሰብ ጥንቃቄ ልታረጉ ይገባል። ፕራንክም ድራማም ከሆነ የእውነት ለኛ ለተመልካቹ ቢያንስ ዘኑ የምር እኔ በየጊዜው በእናንተ ምክንያት ራሱ መጨናነቀው ነገሮች ተጣሉ፣ ታረቁ፣ አሁንን ተጣሉ። በቃ እንደዚህ የሆነ ሰው እንዴት በሰቀቀን ሲኖር እንደዛ እኮ አስመሰላችሁብን ና እኛ የእናንተ ደስታ ነው አንፈልገው። እኛ የእናንተን ሰላም ነው የምንፈልገው። ስትጣሉ ማየት አንፈልግም። ምንም ቪዲዮ ብትሰሩ ደግሞ እናንተ ደስታ ተጣሉ ይታይላችኋል። እና እንደዛ ነው ቤተሰቦቼ። መልካም ቆይታ